ህይወትን በስውር የሚነጥቀውና የጉበትን መደበኛ ስራ በማስተጓጎል በሚሊዮኖች የሚቆጠሩ ሰዎችን ህይወት አደጋ ላይ የሚጥለው ሄፓታይተስ በአሁኑ ወቅት የዓለም አቀፍ ማህበረሰብ ዋነኛ ስጋትና አደገኛ የህዝብ ጤና ፈተና ሆኖ ቀጥሏል። በሽታው በሰውነት ውስጥ ምንም አይነት የህመም ምልክት ሳያሳይ ለረጅም ዓመታት የመቆየት ተፈጥሮ ያለው በመሆኑ ብዙዎች ቫይረሱ በደማቸው ውስጥ እንዳለ እንኳን ሳያውቁ ለከባድ የጉበት ጠባሳ፣ ለጉበት ካንሰርና ለድንገተኛ ህይወት እልፈት ይዳረጋሉ። በየዓመቱ የበርካቶችን ህይወት የሚቀጥፈውንና የስርጭት መጠኑም ከኤችአይቪ ኤድስ በ9 እጥፍ የሚበልጠውን ይህን አስከፊ በሽታ ለመግታት በዓለም አቀፍ ደረጃ ሐምሌ 21 ቀን ይከበራል። በዓለም አቀፍ ደረጃ ለ16ኛ በሀገራችንም በተመሳሳይ ሁኔታ በተከበረው የዓለም የሄፓታይተስ ቀን የበሽታውን ስርጭት ለመግታትና የሕክምና አገልግሎት ተደራሽነትን ለማስፋት በሚደረጉ ጥረቶች ላይ ትኩረት ተደርጓል። በኢትዮጵያ ያለው የበሽታው ስርጭት አሳሳቢ ደረጃ ላይ የሚገኝ ሲሆን በተለይም የሄፓታይተስ ቢና ሲ ቫይረሶች በብዙ ሚሊዮን የሚቆጠሩ ዜጎችን ያጠቃሉ። በ2017 በተደረገው ዳሳ ጥናት ቫይራል ሄፓታይተስ ቢ የስርጭት ምጣኔ ከ9.4% በላይ ነው። ይሄ ማለት በሀገራችን ህዝብ ቁጥር ስናሰላው ከ10 ሚሊዮን በላይ እንደሆነ ያሳያል። ቫይራል ሄፓታይተስ ሲም 2% ነው። ይሄም በሚሊዮኖች የሚቆጠሩ ሰዎች በዚህ ተጠቅቶ እንዳሉ ይህ ጥናት ያሳያል ማለት ነው። ከክልል ስናይ ደግሞ በአፋር ክልል ውስጥ በከፍተኛ ስርጭት ነው የሚገኘው ከ28% በላይ መሆኑን ያሳያል። በዝቅተኛ ቁጥር ተብሎ የተቀመጠው ሐረሪ ክልል ላይ ከ4.9% በታች መሆኑን መረጃዎች ይጠቁማሉ ማለት ነው። የሕክምና ባለሙያዎች እንደሚናገሩት የሄፓታይተስ በሽታ ዋነኛ አደገኛ ባህሪ በሰውነት ውስጥ ምንም አይነት የህመም ምልክት ሳያሳይ ለረጅም ዓመታት የመቆየት ስውር ተፈጥሮ መሆኑ ይነገራል። ሳይለንት ኢንፌክሽን የሚባለው ነው እና ለረጅም ዓመታት እነኚህ ሰዎች ቫይረሱ በጉበታቸው ላይ እያለ ከሰው ወደ ሰው እያስተላለፉ ራሳቸውም ታማሚ መሆናቸውን ሳያውቁ በጊዜ ሂደት የጉበት ጠባሳ እንዲሁም ደግሞ የጉበት ሲሮሲስ እና እንዲሁም ወደ ጉበት ካንሰር የመቀየር እድሉ ከፍተኛ መሆኑ እነዚህን ተግዳሮቶች ለመቋቋም መንግስት ከዓለም የጤና ድርጅት መመሪያዎች ጋር የተጣጣሙ ሀገር አቀፍ የስትራቴጂክ እቅዶችን ነድፎ ወደ ስራ ገብቷል። በዚህም የሄፓታይተስ ቢ ክትባት ከ1999 ዓመተ ምህረት ጀምሮ በመደበኛ የህፃናት ክትባት ውስጥ ከመካተቱ ባሻገር የቫይረስ መጠን ምርመራ ወይንም ቫይራል ሎድ በክልል ላቦራቶሪዎች ደረጃ እንዲስፋፋ ተደርጓል። የህክምና አገልግሎቱን ተደራሽ ለማድረግም አበረታች ስራዎች ተከናውነዋል። የዛሬ 6 ዓመት የህክምና ማዕከላችን 13 ብቻ ነበሩ። ዛሬ ወደ 250 የህክምና ማዕከሎችን ይህንን አገልግሎት እንዲሰጡ ተችሏል። ኢትዮጵያ ፖሊሲ ቀርጻ በሽታውን ለመግታት ለምታደርገው ጥረት የዓለም ጤና ድርጅት እውቅና ሲቸራት በሽታውን ከማህበረሰብ ስጋትነት ለማውጣት የቤት ስራዎች እንደሚጠብቁባትም ገልጿል። አሁን እንደ WHO ኢትዮጵያ ለባለፉት 7-8 ዓመታት የተሰሩትን ስርዓት ቅድም አቶ ፈቃዱ የተናገሩትን ነገሮች በጣም እንደ WHO ሪኮግናይዝ ማድረግ እንፈልጋለን። ግን ያ ነገር ደግሞ በቂ አይደለም፣ መስፋፋት አለበት። ከዚህም የባሰ ከዚህም በበለጠ መስፋፋት አለበት። እንደ አውሮፓውያን አቆጣጠር በ2030 በሽታውን ሙሉ በሙሉ ለማስወገድ በተያዘው ግብ መሰረት መንግስት በሚያደርገው የበጀት ድጎማ የመመሪያና የመድኃኒት አቅርቦቶችን በነፃና በቅናሽ ማቅረቡ እንደሚቀጥል ተመላክቷል። ህጻናት እንደተወለዱ በ24 ሰዓት ውስጥ የሚሰጠውን የቫይራል ሄፓታይተስ ክትባት አገልግሎት በሁሉም ክልሎችና ጤና ተቋማት ማስፋት የህብረተሰቡን አቅም ያማከለ የቫይራል ሄፓታይተስ ምርመራና ህክምና አገልግሎት ተጨማሪ ተቋማት ላይ ማስፋፋትና አገልግሎቶቹን ከሌሎች ፕሮግራሞች ጋር ማቀናጀት ከዚህ ጎን ለጎን የምርመራ አገልግሎቱን ከነፍሰ ጡሮች የኤችአይቪና አባለዘር ክትትል ጋር በማቀናጀት የክትባት አቅርቦትን በሁሉም የጤና ተቋማት ማስፋፋትና ህብረተሰባዊ ግንዛቤን ማሳደግ ቀዳሚ ትኩረት የሚሹ ተግባራት መሆናቸው ተጠቁሟል።